በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኤርምያስ ምዕራፍ 46 በአሕዛብ ላይ ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። በግብፅ ላይ በኤፍራጥስ ወንዝ አጠገብ በከርኬማስ በነበረው በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመተ መንግሥት የባቢሎን ንጉሥ ናቡከደነጾር በመታው በግብፅ ንጉሥ በፈርዖን ኒካው ሰራዊት ጋሻና ጦር ያዙ። ወደ ሰልፉም ቅረቡ። ፈረሰኞች ሆይ ፈረሶችን ጫኑና ውጡ። ራስ ቁርንም ደፍታችሁ ቁሙ። ጦርንም ሰንግሉ፣ ጥሩርንም ልበሱ። ፈርተው ወደ ኋላ ሲመለሱ ኃያላኖቻቸውም ሲደክሙ ወደ ኋላቸውም ሳይመለከቱ ፈጥነው ሲሸሹ ለምን አየሁ? በዙሪያቸውም ይከቧቸዋል ይላል እግዚአብሔር። ፈጣኑም አያመልጥም፣ ኃያሉም አይድንም። በሰሜን በኤፍራጥስ ወንዝ በኩል ደክመው ወደቁ። ይህ እንደ ወንዝ የሚነሳ ውኃውም እንደ ወንዝ የሚናወጥ ማን ነው? ግብፅ እንደ ወንዝ ይነሳል፣ ከባሕሩም እንደሚታወክ ማዕበል ይሆናል። እርሱም እንዲህ ብሏል፣ እነሳለሁ፣ ምድርንም ሁሉ ከድናለሁ፣ ከተሞችንና የሚኖሩባቸውን አጠፋለሁ። በፈረሶች ተቀመጡ፣ ሰረገሎችንም አዘጋጁና ውጡ። ጋሻም የሚያነግቡ የኢትዮጵያና የሊቢያ ኃያላን፣ ቀስትንም ይዘው የሚስቡ የሉድ ኃያላን ይውጡ። ያ ቀን ጠላቶቹን የሚበቀልበት የአምላካችን የእግዚአብሔር የበቀል ቀን ነው። የእግዚአብሔር ሰይፍ በልቶ ይጠግባል፣ በደማቸውም ይሰክራል። የሰራዊት ጌታ የእግዚአብሔር መሥዋዕት በሰሜን ምድር በኤፍራጥስ ወንዝ አጠገብ ነውና። ድንግሊቱ የግብፅ ልጅ ሆይ ወደ ገለዓድ ውጪ፣ የሚቀባ መድኃኒትንም ውሰጂ። ለምንም እንዲህ የማይጠቅምሽን መድኃኒት በከንቱ አብዝተሻል። ጦረኞች በጦረኞች ላይ ተሰናክለው ሁለቱ በአንድነት ወድቀዋልና። አሕዛብ ቃልሽን ሰምተዋል፣ ልቅሶሽም ምድርን ሞልቷታል። የባቢሎን ንጉሥ ናቡከደነጾር እንደሚመጣና የግብፅን ምድር እንደሚመታ እግዚአብሔር ለነቢዩ ለኤርምያስ የተናገረው ቃል ይህ ነው። በግብፅ ተናገሩ፣ በሚግዶልም አውሩ፣ በሜምፎስና በጣፍናስ አሰሙ። ሰይፍ በዙሪያ ያለውን በልቷልና ተነስ ተዘጋጅም በሉ። ኃይለኞችህ ስለምን ታጡ? እግዚአብሔር ስላደከማቸው የሉም። ብዛታቸውም ደከመ ወደቀም። አንዱም አንዱ ለጓደኛው ተነስ ከአረማውያን ሰይፍ ፊት ወደ ወገናችን ወደ ተወለድንባት ምድር እንመለስ አለው። በዚያም የግብፅ ንጉሥ የፈርዖንን ስም ጊዜውን የሚያሳልፍ ብለው ጠሩት። እኔ ሕያው ነኝና በተራሮች መካከል እንዳለ እንደ አጤቤርዮን በባሕርም አጠገብ እንዳለ እንደ ቀርሜሎስ እንዲሁ በእውነት ይመጣል ይላል ስሙ የሰራዊት ጌታ የሆነ ንጉሥ እግዚአብሔር። አንቺ በግብፅ የምትቀመጭ ልጅ ሆይ ሜምፎስ ባድማ ትሆናለችና የሚቀመጥባትም አይገኝምና ለፍልሰት የሚሆን ዕቃ አዘጋጂ። ግብፅ የተዋበች ጊደር ናት፣ ጥፋት ግን ከሰሜን በኩል ይመጣባታል። በእርሷም ያሉ የተቀጠሩ ሠራተኞች በእርሷ ተቀልበው እንደ ሰቡ ወይፈኖች ናቸው። የጥፋታቸው ቀንና የቅጣታቸው ጊዜ መጥቶባቸዋልና ተመለሱ፣ በአንድነትም ሸሹ፣ አልቆሙምም። ሰራዊትም በኃይል ይዘምቱባታልና እንደ እንጨት ቆራጮችም በምሳር ይመጡባታልና ድምጿ እንደምትሸሽ እባብ ይተማል። ሊቆጠሩ የማይችሉ የዱሯን ዛፎች ይቆርጣሉ ይላል እግዚአብሔር። ከአንበጣ ይልቅ በዝተዋልና ቁጥርም የላቸውምና። የግብፅ ልጅ ታፍራለች፣ በሰሜን ሕዝብ እጅም አልፋ ትሰጣለች። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ የኖአሞንን ፈርዖንንም ግብፅንም አማልክቶቿንና ነገሥታቶቿንም ፈርዖንንና በእርሱም የሚታመኑትን እቀጣለሁ። ነፍሳቸውንም በሚፈልጉ ሰዎች እጅ በባቢሎንም ንጉሥ በናቡከደነፆር እጅ በአገልጋዮቹም እጅ አሳልፌ እሰጣቸዋለሁ። ከዚያም በኋላ እንደ ቀድሞው ዘመን የሰው መኖሪያ ትሆናለች ይላል እግዚአብሔር። ነገር ግን አንተ ባሪያዬ ያዕቆብ ሆይ አትፍራ፣ አንተም እስራኤል ሆይ አትደንግጥ። እነሆ አንተን ከሩቅ ዘርህንም ከተማረኩባት ምድር አድናለሁ። ያዕቆብም ተመልሶ ያርፋል፣ ተዘልሎም ይተኛል፣ ማንም አያስፈራውም። አንተ ባሪያዬ ያዕቆብ ሆይ እኔ ካንተ ጋር ነኝና አትፍራ ይላል እግዚአብሔር። አንተንም ያሳደድኩባቸውን አሕዛብን ሁሉ ፈጽሜ አጠፋለሁና። አንተ ግን ፈጽሜ አላጠፋህም፣ በመጠን እቀጣሃለሁ፣ ያለ ቅጣትም አልተውህም። ትንቢተ ኤርምያስ ምዕራፍ 47 ፈርዖንም ጋዛን ሳይመታ ስለ ፍልስጤማውያን ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። እግዚአብሔር እንዲህ ይላል፣ እነሆ ውኃ ከሰሜን ይነሳል፣ የሚያጥለቀልቅም ፈሳሽ ይሆናል። በሀገሪቱና በመለዋ ሁሉ በከተማይቱና በሚኖሩባትም ላይ ይጎርፋል። ሰዎቹም ይጮኻሉ፣ በምድርም የሚኖሩ ሁሉ ያለቅሳሉ። ከኃይለኞች ፈረሶች ከኮቴያቸው መጠብጠብ ድምፅ
ከሰረገሎቹም መሽከርከር ከመንኮራኩሮችም መትመም የተነሳ አባቶች በእጃቸው ድካም ምክንያት ወደ ልጆቻቸው አይመለሱም። ይህም የሚሆነው ፍልስጤማውያንን ሁሉ ታጠፋ ዘንድ ጢሮስንና ሲዶናን የቀሩትንም ረዳቶቻቸውን ታጠፋ ዘንድ ስለምትመጣው ቀን ነው። እግዚአብሔር ፍልስጤማውያንንና በከፍቶር ደሴት የቀሩትን ያጠፋልና። ቡሃነት በጋዛ ላይ መጥቷል። አስቀሎና ጠፋች። የዔናቅ ቅሬታዎች ሆይ እስከ መቼ ድረስ ገላችሁን ትነጫላችሁ? አንተ የእግዚአብሔር ሰይፍ ሆይ ዝም የማትለው እስከ መቼ ነው? ወደ ሰገባህ ግባ፣ ጸጥ ብለህም እረፍ። እግዚአብሔር በአስቀሎናና በባህር ዳር በቀሩትም ቦታዎች ላይ ትእዛዝ ሰጥቷልና በዚያም አዘጋጅቶታልና እንዴት ዝም ትላለህ? በዚያ ትነሳለህ። ትንቢተ ኤርምያስ ምዕራፍ 48 ስለ ሞዓብ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል። ናባው ጠፍታለችና ወዮላት! ቂርያታይም አፍራለች፣ ተይዛማለች፣ መጠጊያዋም አፍራለች፣ ደንግጣም አለች። ከእንግዲህ ወዲህ የሞዓብ ፈውስ የለም። በሐሴቦን ላይ ኑ ሕዝብ እንዳትሆን እናጥፋት ብለው ክፉ ነገርን አስበውባታል። ፈጽሞ ትተዋለች። ከኋሏ ሰይፍ ይመጣልና መፍረስና ታላቅ ጥፋት የሚል የጩኸት ቃል ከሆሮናይም ተሰማ። ሞዓብ ጠፍታለች። ይህንም በሴጎር ተናገሩ። በሎዊት አቀበት ልቅሶ እያለቀሱ ይወጣሉና በሆሮናይም መንገድ የመባባትን ጩኸት ሰምተዋል። ሸሽታችሁ ራሳችሁን አድኑ፣ እንደ ሜዳ አህያ በምድረ በዳ ተቀመጡ። በስራሽና በመዝገብሽ ታምነሻልና አንቺ ደግሞ ትያዥያለሽ። ካሞሽም ከካህናቱና ከአለቆቹ ጋር በአንድነት ይማረካል። እግዚአብሔርም እንደተናገረ ጥፋት ወደ ከተማ ሁሉ ይመጣል። አንዲትም ከተማ አትድንም፣ ሸለቆውም ይጠፋል፣ ሜዳውም ይበላሻል። በራ እንድትወጣ ለሞዓብ ክንፍ ስጧት። ከተሞቿም ባድማ ይሆናሉ፣ የሚኖርባቸውም የለም። የእግዚአብሔርን ሥራ በቸልታ የሚያደርግ ርጉም ይሁን፣ ሰይፉንም ከደም የሚከለክል ርጉም ይሁን። ሞዓብ ከልጅነቷ ጀምራ አረፈች፣ በክብሯም ቅምጥል ነበረች። ወይኗም ከዕቃ ወደ ዕቃ አልተገለባበጠም፣ ወደ ምርኮም አልሄደችም። ስለዚህ ቃናው በእርሷ ውስጥ ቀርቷል፣ መዓዛዋም አልተለወጠም። ስለዚህ እነሆም ጠማሞችን የምልክበት ዘመን ይመጣል ይላል እግዚአብሔር። እነርሱም ይጠሙበታል፣ ጋኖቹንም ይቀጠቅጣሉ፣ ፊቃኖቹንም ይሰብራሉ። የእስራኤልን ቤት ይታመንባት ከነበረው ከቤቴል እንዳፈረ እንዲሁ ሞዓብ ከካሞች ታፍራለች። እናንተ እኛ ኃያላን በሰልፍም ጽኗንን እንዴት ትላላችሁ? ሞዓብ ፈርሳለች፣ ከተሞቿም ጠፍተዋል፣ የተመረጡትም ጎልማሶቿ ወደ መታረድ ወርደዋል ይላል ስሙ የሰራዊት ጌታ እግዚአብሔር። የሞዓብ ጥፋት ሊመጣ ቀርቧል፣ መከራውም እጅግ ይፈጥናል። በዙሪያው ያላችሁ ሁሉ ስሙንም የምታውቁ ሁሉ ታላቁ በትር ጠንካራውም ሽመል እንዴት ተሰበረ ብላችሁ አልቅሱለት። በዲቦን የምትኖሪ ሆይ ሞዓብን የሚያጠፋ ወጥቶብሻልና አምባሽንም ሰብሯልና ከክብርሽ ውረጂ፣ በጭቃም ላይ ተቀመጪ። በአሮኤር የምትኖሪ ሆይ በመንገድ አጠገብ ቆመች ተመልከቺ። የሸሸውንና ያመለጠውን ምን ሆኗል ብለሽ ጠይቂው። ሞዓብ ፈርሳለችና አፈረች። አልቅሱ ጩኹ፣ ሞዓብ እንደጠፋች በአርኖን አውሩ። ፍርድ ይመጣል በሜሶር ምድር፣ በኬሎን በያሳና በሜፋአት ላይ፣ በዲቦን በናባው በቤት ዲብላታይም ላይ፣ በቂርያታይም በቤት ጋሙል በቤት ምዖን ላይ፣ በቂሬዮት በቦሶራ በሞዓብም ምድር ከተሞች ሁሉ ቅርብና ሩቅ በሆኑ ላይ ፍርድ ወጥቷል። የሞዓብ ቀንድ ተሰበረ፣ እጁም ተቀጠቀጠ ይላል እግዚአብሔር። በእግዚአብሔር ላይ ኮርቷልና አስክሩት። ሞዓብም በጥፋቱ ላይ ይንከባለላል፣ በእጁም ያጨበጭባል፣ ደግሞ መሳለቂያ ይሆናል። እስራኤል ላንተ መሳለቂያ አልሆነምን? ወይስ በሌቦች መካከል ተገኝቷልን? ስለ እርሱ በተናገርክ ጊዜ ራስህን ትነቀንቃለህ። በሞዓብ የሚኖሩ ከተሞችን ትተው በዓለት ውስጥ ተቀመጡ። በገደል አፋፍን ቤቷን እንደምትሠራ እንደ ርግብ ሆኑ። የሞዓብን ስድብ የተዋረደውንም ብዙ ውርደቱን ልቡናውንም ያስታበየበትን ስቤቱን ሰምተናል። እኔ ሥራውን አውቃለሁ ይላል እግዚአብሔር። እንደ ኃይሉም መጠን እንዲሁ ያደረገ አይደለም። ስለዚህ ለሞዓብ አለቅሳለሁ፣ ለሞዓብም ሁሉ እጮኻለሁ። ለቂርሔሬስ ሰዎች አለቅሳለሁ። አንቺ የሴባማ ወይን ሆይ የኢያዜር ልቅሶ ለአንቺ አለቅሳለሁ። ቅርንጫፎችሽ ባሕርን ተሻግረዋል፣ ወደ ኢያዜርም ባሕር ደርሰዋል። ሳይበስል በሰብልሽና በወይንሽ ላይ ጥፋት መጥቷል። ሐሴትና ደስታ ከፍሬያማ እርሻና ከሞዓብ ምድር ጠፍተዋል። ወይን ከመጥመቂያው ጠፍቷል። በነጌ የሚጠምቁት የለም፣ በሰርክም የሚያደርጉት የእልልታ ድምፅ የለም። ከሐሴቦን ጩኸት እስከ ኤልያሊና እስከ ኢያሳ ድረስ ድምፃቸውን ሰጥተዋል። ከሴጎር እስከ ሆሮናይምና እስከ ኤግላት ሺሊሺያ ድረስ ይደርሳል። የኔምሬም ውሃ ደርቋልና
ሞዓብንና በኮረብታው መስገጃ ላይ የሚሰዋውን ለአማልክቱም የሚያጥነውን አጠፋለሁ ይላል እግዚአብሔር። ያተረፈው ትርፉ ጠፍቶበታልና። ስለዚህ ልቤ ለሞዓብ እንደ እንቢልታ ይጮኻል፣ ልቤም ለቂርሔሬስ ሰዎች እንደ እንቢልታ ይጮኻል። በሰው ሁሉ ራስ ላይ ቡሃነት አለ። ጽሕማቸውን ሁሉ ይላጫሉ፣ እጆች ሁሉ ይንቀጠቀጣሉ፣ ሁሉም በወገባቸው ማቅን ይታጠቃሉ። ሞዓብንም ለምንም እንደማይጠቅም ዕቃ ሰብሬዋለሁና በሞዓብ ሰገነት ሁሉ ላይ በአደባባዩም ላይ ልቅሶ አለ ይላል እግዚአብሔር። እንዴት ተለወጠች! ከእፍረትም የተነሳ ሞዓብ ጀርባዋን እንዴት መለሰች! ሞዓብም በዙሪያዋ ላሉት ሁሉ መሳቂያና መሳለቂያ ትሆናለች። እግዚአብሔር እንዲህ ይላልና፣ እነሆ እንደ ንስር ይበራል፣ ክንፉንም በሞዓብ ላይ ይዘረጋል። ሐቂሬዎት ተያዘች፣ አምባዎቿም ተወስደዋል። በዚያም ቀን የሞዓብ ኃያላን ልብ ምጥ እንደያዛት ሴት ልብ ይሆናል። ሞዓብም በእግዚአብሔር ላይ ኮርታለችና ሕዝብ ከመሆን ትጠፋለች። በሞዓብ የምትኖር ሆይ ፍርሃትና ጉድጓድ ወጥመድን በአንተ ላይ አሉ ይላል እግዚአብሔር። እርሷን በምጎበኝበት ዓመት በሞዓብ ላይ ይህን አመጣለሁ። በፍርሃት የሸሸ በጉድጓድ ውስጥ ይወድቃል፣ ከጉድጓድ የሚወጣ በወጥመድ ይያዛል ይላል እግዚአብሔር። ከሰልፍ የሸሹ ከሐሴቦን ጥላ በታች ቆመዋል። እሳት ከሐሴቦን ነበልባልም ከሴዎን ወጥቷል። የሞዓብንም ማዕዘን የሚጮኹ ልጆችንም ራስ በልቷል። ሞዓብ ሆይ ወዮልሽ! የካሞች ወገን ጠፍቷል። ወንዶች ልጆችሽ ተማርከው ተወስደዋልና ሴቶች ልጆችሽም ወደ ምርኮ ሄደዋልና። ነገር ግን በኋለኛው ዘመን የሞዓብን ምርኮ መልሳለሁ ይላል እግዚአብሔር። የሞዓብ ፍርድ እስከዚህ ድረስ ነው። ትንቢተ ኤርምያስ ምዕራፍ 49 ስለ አሞን ልጆች እግዚአብሔር እንዲህ ይላል። ሚልኮም ጋድን ይወርስ ዘንድ ሕዝቡን በከተሞቹ ላይ ይቀመጥ ዘንድ ለእስራኤል ልጆች የሉትምን? ወይስ ወራሽ የለውምን? ስለዚህ እነሆ በአሞን ልጆች ከተማ በራባት ላይ የሰልፉ ካታን የማሰማበት ዘመን ይመጣል ይላል እግዚአብሔር። ለጥፋትም ትሆናለች፣ መንደሮቿን በሳት ይቃጠላሉ፣ እስራኤልም የወረሱትን ይወርሳል ይላል እግዚአብሔር። ሐሴቦን ሆይ ጋይ ፈርሳለችና አልቅሽላት። እናንተም የራባት ሴቶች ልጆች ሆይ ሚልኮም ካህናቱና አለቆቹም በአንድነት ይማረካሉና ጩኹ፣ ማቅም ታጠቁ፣ አልቅሱም። ማን ይመጣብኛል ብለሽ በሀብትሽ የታመንሽ አንቺ ከዳተኛ ልጅ ሆይ በጠፉ ሸለቆዎችሽ ስለምን ትመኪያለሽ? እነሆ በዙሪያሽ ካሉት ሁሉ ዘንድ ፍርሃትን አመጣብሻለሁ ይላል የሰራዊት ጌታ እግዚአብሔር። እያንዳንዳችሁም በፊታችሁ ወዳለው ስፍራ ትሰደዳላችሁ፣ የሚሸሹትንም የሚሰበስብ የለም። ነገር ግን ከዚያ በኋላ የአሞንን ልጆች ምርኮ መልሳለሁ ይላል እግዚአብሔር። ስለ ኤዶምያስ የሰራዊት ጌታ እግዚአብሔር እንዲህ ይላል። በውኑ በቴማን ጥበብ የለምን? ከብልሃተኞችስ ምክር ጠፍቷልን? ጥበባቸውስ አልቋልን? እናንተ በድዳን የምትኖሩ ሆይ የኤሳውን ጥፋት የሚጎበኝበትን ጊዜ አመጣበታለሁና ሽሹ፣ ወደ ኋላም ተመለሱ፣ በጥልቅም ጉድጓድ ውስጥ ተቀመጡ። ወይን ለቃሚዎች ቢመጡብህ ቃርሚያውን አይተውልህምን? ሌቦችስ በሌሊት ቢመጡ የሚያጠፉት እስኪበቃቸው ድረስ አይደለምን? እኔ ግን ኤሳውን አራቆትኩት፣ የተሸሸጉትንም ስፍራዎች ገለጥኩ። ይሸሸግም ዘንድ አይችልም። ዘሩም ወንድሞቹም ጎረቤቶቹም ጠፍተዋል፣ እርሱም የለም። ድሀ አደጎችህን ተው፣ እኔም በሕይወት አኖራቸዋለሁ። መበለቶችህም በእኔ ይታመናሉ። እግዚአብሔር እንዲህ ይላልና፣ እነሆ ጽዋውን ያልተገባቸው ሰዎች ጠጥተውታል። አንተም መንጻትን ትነጻለህን? እንግዲህ አትነጻም፣ መጠጣትን ትጠጣለህና። በአሦራ ምድረ በዳ መሰደቢያና መረገሚያም እንድትሆን በራሴም እያለሁ ይላል እግዚአብሔር። ከተሞቿም ሁሉ ለዘላለም ባድማ ይሆናሉ። ከእግዚአብሔር ዘንድ መስማትን ሰምቻለሁ። በአሕዛብ አገሮች ተሰበሰቡ፣ በእርሷም ላይ ኑ፣ እርሷንም ተሰብሰቡ፣ በእርሷም ላይ ኑ፣ እርሷንም ውጓት የሚል መልእክተኛ ተልኳል። እነሆ በሕዝብ ዘንድ የተጠቃህ በሰዎችም ዘንድ የተናቅህ አድርጌሃለሁ። በዓለት ንቃቃት ውስጥ የምትቀመጥ የተራራውን ከፍታ የምትይዝ ሆይ ድፍረትህና የልብ ኩራት አነሳስተውሃል። ቤትህንም ምንም እንደ ንስር ከፍ ብታደርግ ከዚያ አወርድሃለሁ ይላል እግዚአብሔር። ኤዶምያስም ምድረ በዳ ትሆናለች፣ የሚያልፍባትም ሁሉ ይደነቃል። ስለመጣባትም መቅሰፍት ሁሉ ያፏጭባታል። ሰዶምና ገሞራ በእነርሱም አጠገብ የነበሩት ከተሞች እንደተገለበጡ ይላል ሁሉን የሚገዛ እግዚአብሔር። እንዲሁ በዚያ ሰው አይቀመጥም፣ የሰው ልጅም አይኖርባትም። እነሆ ከእርሷ ዘንድ በተሎ አባረራቸዋለሁና ከዮርዳኖስ ዳር ወደ ኤታም እንደ አንበሳ ይወጣል። ጎልማሶችንም በእርሷ ላይ ይሾማለሁ። እንደኔ ያለ ማን ነው? ወይስ ለእኔ ጊዜን የሚወስን ማን ነው? ወይስ ፊቴን የሚቃወም እረኛ ማን ነው? ስለዚህ እግዚአብሔር በኤዶምያስ ላይ የመከረባትን ምክር፣ በቴማንም በሚኖሩ ሰዎች ላይ ያሰባትን ሐሳብ ስሙ።
ትንንሾች በጎችን ዘርፈው ይወስዷቸዋል። የሚኖሩባትንም ማደሪያቸውን ባድማ ያደርጉባቸዋል። ከመውደቃቸው ድምፅ የተነሳ ምድር ደነገጠች። ድምጿም እንደ ባሕር ድምፅ እነሆ ተሰማ። እነሆ እንደ ንስር ወጥቶ ይመለከታል፣ ክንፉንም በባሶራ ላይ ይዘረጋል። በዚያም ቀን የኤዶምያስ ኃያላን ልብ ምጥ እንደያዛት ሴት ልብ ይሆናል። ስለ ደማስቆ ክፉ ወሬ ሰምተዋልና ሐማትና አርፋድ አፈሩ፣ ቀለጡም፣ እንደ ባሕርም ተነዋወጡ፣ ያርፉም ዘንድ አይችሉም። ደማስቆ ደከመች፣ ተሸብራም ሸሸች፣ እንቅጥቅጥም ያዛት፣ እንደ ወላድም ሴት ጣርና ምጥ ያዛት። እንደ ወላድም ሴት ጣርና ምጥ ያዛት። የወደዱትን ቦታና ከተማ እንዴት አልተውላትም? ስለዚህ ጎበዛዝቷ በአደባባይዋ ላይ ይወድቃሉ፣ በዚያም ቀን ሰልፈኞች ሁሉ ይወድቃሉ፣ ይላል የሠራዊት ጌታ እግዚአብሔር። በደማስቆም ቅጥር ላይ እሳት አነዳለሁ፣ የወልደ አድርንም አዳራሾች ትበላለች። የባቢሎን ንጉሥ ናቡከደነጾር ስለመታቸው ስለ ቄዳርና ስለ አሦር መንግሥታት እግዚአብሔር እንዲህ ይላል፣ ተነሱ ወደ ቄዳርም ውጡ፣ የምሥራቅንም ልጆች አጥፉ። ድንኳናቸውንና በጎቻቸውን ይወስዳሉ፣ መጋረጃዎቻቸውንና ዕቃቸውን ሁሉ፣ ግመሎቻቸውንም ለራሳቸው ይወስዳሉ። በዙሪያቸውም ሁሉ ጥፋትን ጥሩባቸው። እናንተ በአሦር የምትኖሩ ሆይ የባቢሎን ንጉሥ ናቡከደነጾር ተማክሮባቸዋልና ክፉ ሐሳብንማ አስቦባቸዋልና ሽሹ፣ ወደ ሩቅም ሄዱ፣ በጥልቅ ጉድጓድም ውስጥ ተቀመጡ ይላል እግዚአብሔር። ተነሱ፣ ዕረፍት ወዳለበት ተዘልሎም ወደ ተቀመጠው ደጅና መዝጊያ መወርወሪያም ወደሌለው ብቻውንም ወደ ተቀመጠው ሕዝብ ዝመቱ። ግመሎቻቸው ለምርኮ ይሆናሉ፣ የእንስሶቻቸውን ብዛት ለጥፋት ይሆናል። ጠጉራቸውንም በዙሪያ የሚላጩትን ሰዎች ወደ ነፋሳት ሁሉ በትናቸዋለሁ፣ ከዳርቻቸው ሁሉ ጥፋት አመጣባቸዋለሁ ይላል እግዚአብሔር። አሦርም የወፎች መኖሪያና የዘላለም ባድማ ትሆናለች፣ በዚያም ሰው አይኖርም፣ የሰው ልጅም አይቀመጥባትም። በይሁዳ ንጉሥ በሴዴቅያስ በመጀመሪያው ዓመተ መንግሥት ስለ ኤላም ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሣሪያ የሆነውን የኤላምን ቀስት እሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርን እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍን እሰድባቸዋለሁ፣ ዙፋኔንም በኤላም አኖራለሁ። ከዚያም ንጉሡንና መሳፍንቱን አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን እንዲህ ይሆናል፣ የኤላምን ምርኮ መልሳለሁ ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 50 እግዚአብሔር በከለዳውያን ምድር በባቢሎን ላይ በነቢዩ ኤርምያስ የተናገረው ቃል ይህ ነው። ለአሕዛብ ተናገሩ አውሩም፣ ዓላማውንም አንሱ፣ አትደብቁ። ባቢሎን ተያዘች፣ ቤል አፈረ፣ ሜሮዳክ ፈራች፣ ምስሎቿም አፈሩ፣ ጣዖታቷም ደነገጡ በሉ። ሕዝቤ ከሰሜን በእርሷ ላይ ወጥቷል፣ ምድሯንም ባድማ ያደርጋል፣ የሚቀመጥባትም አይገኝም። ከሰው ጀምሮ እስከ እንስሳ ድረስ ሸሽተው ሄደዋል። በዚያም ወራት በዚያም ጊዜ ይላል እግዚአብሔር፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ሆነው ይመጣሉ፣ እያለቀሱም መንገዳቸውን ይሄዳሉ፣ አምላካቸውንም እግዚአብሔርን ይፈልጋሉ። ወደ ጽዮን የሚሄዱበትን ጎዳና ይመረምራሉ፣ ፊታቸውንም ወደ ሀገራቸው ይመልሳሉ። የዘላለም ቃል ኪዳን አይረሳምና መጥተው ወደ ፈጣሪያቸው ወደ እግዚአብሔር ይማጠናሉ። ሕዝቤ የጠፉ በጎች ሆነዋል፣ እረኞቻቸው አሳቷቸው፣ በተራሮችም ላይ የተቅበዘበዙ አደረጓቸው። ከተራራ ወደ ኮረብታ አለፉ፣ በረታቸውንም ረሱ። ያገኟቸው ሁሉ በሏቸው። ጠላቶቻቸውም በጽድቅ ማደሪያ በእግዚአብሔር ላይ በአባቶቻቸው ተስፋ በእግዚአብሔር ላይ ኃጢአት ስለሰሩ እኛ እናሳርፋቸውም አሉ። ከባቢሎን መካከል ሽሹ፣ ከከለዳውያን ምድር ውጡ፣ በበጎችም ፊት እንደ እባቦች ሁኑ። እነሆ ከሰሜን ምድር ታላላቅ አሕዛብን ጉባኤ ያነሳለሁ፣ በባቢሎንም ላይ አመጣቸዋለሁ፣ በእርሷም ላይ ይሰለፋሉ። ከዚያም ትወሰዳለች። ፍላጾቻቸውም ባዶውን እንደማይመለስ እንደ ብል ተዋጊ ፍላጻ ናቸው። የከላውዲዮን ምድር ትዘረፋለች፣ የማረኳትም ሁሉ ይጠግባሉ ይላል እግዚአብሔር። ርስቴን የምትበዘብዙ እናንተ ሆይ ደስ ብሏቸዋልና ሐሴትንም አድርጋቸዋልና በመስክ ላይም እንዳለች ጊደር ሆናችሁ ተቀናታችኋልና እንደ ብርቱዎችም በሬዎች ትዋጋላችሁና እናታችሁ እጅግ ታፍራለች፣ የወለደቻችሁም ትጎሰቁላለች። እነሆ በአሕዛብ መካከል
ኋለኛይቱ ትሆናለች። ምድረ በዳና ደረቅ ምድር በረሃም ትሆናለች። ከእግዚአብሔር ቁጣ የተነሳ ባድማ ትሆናለች እንጂ ሰው አይቀመጥባትም። በባቢሎንም በኩል የሚያልፍ ሁሉ ይደነቃል፣ በመጣበትም መቅሰፍት ሁሉ ያፏጫል። እናንተ ቀስትን የምትገትሩ ሰዎች ሁሉ በባቢሎን ላይ በዙሪያዋ ተሰለፉ። በእግዚአብሔር ላይ ኃጢአት ሰርታለችና ወሩሩባት። እርሷንም ከመውጋት ቸል አትበሉ። እጆቿ ደክመዋልና ክበቧት። ግንቧ ወድቋል፣ ቅጥሯም ፈርሷል። የእግዚአብሔርን በቀል ነውና ተበቀሏት። እንደ ሠራችውም ስሩባት። ዘሪውንና በመከር ጊዜ ማጭድ የሚይዘውን ከባቢሎን አጥፉ። ከአረማዊው ሰይፍ ፊት የተነሳ እያንዳንዱ ወደ ወገኑ ይመለሳል፣ እያንዳንዱም ወደ ሀገሩ ይሸሻል። እስራኤል የባዘነ በግ ነው፣ አንበሶች አሳደዱት። መጀመሪያ የአሦር ንጉሥ በድለው፣ በመጨረሻም የባቢሎን ንጉሥ ናቡከደነፆር አጥንቱን ቆረጠመው። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአሦርን ንጉሥ እንደተበቀልሁ እንዲሁ እነሆ የባቢሎንን ንጉሥና ምድሩን እበቀላለሁ። እስራኤልንም ወደ ማሰማሪያው እመልሳለሁ። በቀርሜሎስና በባሳን በኤፍሬም ተራራና በገላድም ይሰማራል፣ ነፍሱም ትጠግባለች። በዚያ ወራት በዚያም ዘመን ይላል እግዚአብሔር፣ እነዚህን በምድር የተረፉትን ይቅር እላቸዋለሁና የእስራኤል በደል ይፈለጋል አይኖርምም፣ የይሁዳም ኃጢአት ይፈለጋል ምንም አይገኝም። በላይዋና በሚኖሩባት ላይ በምሬት ውጡ። ሰይፍ ሆይ ተበቀይ፣ ፍጻሜያቸውንም አጥፊ ይላል እግዚአብሔር። ያዘዝሁሽንም ሁሉ አድርጊ። የሰልፍና የታላቅ ጥፋት ወካታ በምድር ላይ አለ። ምድርን ሁሉ የምትፈጫት መዶሻ እንዴት ደቀቀች፣ እንዴትስ ተሰበረች! ባቢሎንስ በአሕዛብ መካከል እንዴት ባድማ ሆነች! ባቢሎን ሆይ በመከራው ተይዘሽ ጠፋሽ። አንቺም ይህ እንደመጣብሽ አላወቅሽም። እግዚአብሔርን ተቃውመሽዋልና ተገኝተሻል፣ ተይዘሽማል። የሰራዊት ጌታ እግዚአብሔር በከለዳውያን ምድር ይሠራ ዘንድ ሥራ አለውና እግዚአብሔር ዕቃ ቤቱን ከፍቶ የቁጣውን ዕቃ ጦር አውጥቶአል። ጊዜዋ ደርሷልና ሳጥኖቿን ከፍታችሁ እንደ ዋሻ በርብሯት፣ ጨረሳችሁም አጥፏት፣ ምንም አታስቀሩላት። ፍሬዋን ሁሉ አድርቁባት፣ ወደ መታረድም ይውረዱ። ቀናቸው ደርሳለችና እነርሱን የሚበቀሉበት ጊዜ ደርሷልና ወዮላቸው። የአምላካችንን የእግዚአብሔርን በቀል የመቅደሱንም በቀል በጽዮን ይነግሩ ዘንድ ሸሽተው ከባቢሎን ሀገር ያመለጡት ሰዎች ድምፅ ተሰምቷል። ቀስትን የሚገትሩ ቀስተኞችን ሁሉ በባቢሎን ላይ ጥሯቸው፣ በዙሪያዋ ሰፈሩባት፣ ከእርሷም ሰዎች አንድ አያምልጥ። የእስራኤልን ቅዱስ እግዚአብሔርን ተቃውማለችና እንደ ሥራዋ መጠን መልሱላት፣ እንዳደረገችም ሁሉ አድርጉባት። ስለዚህ ጎበዛዝቷ በአደባባይዋ ላይ ይወድቃሉ፣ በዚያም ቀን ሰልፈኞቿ ሁሉ ይጠፋሉ ይላል እግዚአብሔር። ትዕቢተኛ ሆይ አንቺን የሚበቀሉበት ጊዜ ቀንሽ ደርሷልና እነሆ ባንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። አንቺ ትዕቢተኛ ሆይ ትደክሚያለሽ፣ ትወድቂያለሽም፣ የሚያነሳሽም የለም። በዛፎችሽ ውስጥ እሳትን አነዳለሁ፣ በዙሪያሽ ያለውንም ሁሉ ትበላለች። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ተገፍተዋል። የማረኳቸውም ሁሉ በኃይል ይይዟቸዋል፣ ይለቋቸውም ዘንድ እምቢ ብለዋል። የሚቤዣቸው ብርቱ ነው፣ ስሙም ሁሉን የሚገዛ እግዚአብሔር ነው። ምድርን ያሳርፍ ዘንድ በባቢሎንም የሚኖሩትን ያውክ ዘንድ ጠላቶቹን ወቀሳ ይወቅሳቸዋል። ሰይፍ በከለዳውያንና በባቢሎን በሚኖሩ ላይ በመሳፍንቶቿና በጥበበኞቿ ላይ አለ ይላል እግዚአብሔር። ሰይፍ በተዋጊዎቿ ላይ አለ፣ እነርሱም ይደክማሉ። ሰይፍም በኃያላኖቿ ላይ አለ፣ እነርሱም ይደነግጣሉ። ሰይፍ በፈረሶቻቸውና በሰረገሎቻቸው ላይ በመካከሏን በተቀላቀሉ ሕዝብ ላይ አለ፣ እነርሱም እንደ ሴቶች ይሆናሉ። ሰይፍ በመዝገቦቿ ላይ አለ፣ ይበተናሉም። እርሷ የተቀረጹ ምስሎች ምድር ናትና እነርሱም በደሴቶቿ ይመካሉና። ሰይፍ በውሆቿ ላይ አለ፣ እነርሱም ይደርቃሉ። ስለዚህ የዱር አራዊት ከተኩላዎች ጋር ይቀመጡባታል፣ ሰጎኖችም ይቀመጡባታል። ሰውም ከዚያ ወዲያ ለዘላለም አይቀመጥባትም፣ እስከ ልጅ ልጅም ድረስ የሚኖርባት የለም። ሰዶምንና ገሞራን ባጠገባቸውም የነበሩትን ከተሞች እግዚአብሔር እንደገለበጣቸው ይላል እግዚአብሔር። እንዲሁ ሰው በዚያ አይቀመጥም፣ የሰውም ልጅ አይኖርባትም። እነሆ ሕዝብ ከሰሜን ይመጣል፣ ታላቅ ሕዝብና ብዙ ነገሥታትም ከምድር ዳርቻ ይነሳሉ። ቀስትና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባሕር ይተማል፣ በፈረሶችም ላይ ይቀመጣሉ። የባቢሎን ሴት ልጅ ሆይ እንደ እሳት ባንቺ ላይ ይሰለፋሉ። የባቢሎን ንጉሥ ውካታቸውን ሰምቷል፣ እጁም ደክማለች። ምጥ ወላድ ሴትን እንደሚይዛትም ጭንቀት ይዞታል። እነሆ ከእርሷ ዘንድ በተሎ አባርራቸዋለሁና እንደ አንበሳ ከዮርዳኖስ ዳር ወደ ኤታም ምድር ይወጣል። ጎልማሶቹንም ሁሉ በእርሷ ላይ ይሾማለሁ። እንደኔ ያለ ማን ነው?
ወይስ ለእኔ ጊዜን የሚወስን ማን ነው? ወይስ ፊቴን የሚቋቋም እረኛ ማን ነው? ስለዚህ እግዚአብሔር በባቢሎን ላይ የመከረባትን ምክር በከለዳውያንም ምድር ላይ ያሰባትን ሐሳብ ስሙ። በእውነት የበጎቻቸው ጠቦቶች ይጠፋሉ፣ በእውነት ማደሪያዎቻቸውን ባድማ ይሆናሉ። ባቢሎንን ከያዟት ሰዎች ድምፅ የተነሳ ምድር ተናወጠች፣ ጩኸትም በአሕዛብ መካከል ተሰማ። ትንቢተ ኤርምያስ ምዕራፍ 51 እግዚአብሔር እንዲህ ይላል፣ እነሆ በባቢሎን ላይና በከለዳውያን ምድር በሚኖሩት ላይ የሚያቃጥልና የሚያጠፋ ነፋስን አስነሳለሁ። በባቢሎንም ላይ ተሳዳቢ ሰዎችን እሰዳለሁ። እነሱም ይሰድቧታል፣ ምድሯንም ባዶ ያደርጋሉ። በመከራም ቀን በዙሪያዋ ይከቧታል። በቀስት ወርዋሪው ላይ በጥሩርም በሚነሳው ላይ ቀስተኛው ቀስቱን ይገትር። በጎበዛዝቷ አትዘኑ፣ ሰራዊቷንም ሁሉ አጥፉ። የተገደሉት በከለዳውያን ምድር ይወድቃሉ፣ የቆሰሉትም በውጭ ይወድቃሉ። ምድራቸው በእስራኤል ቅዱስ ላይ በተሠራው በደል የተሞላች ብትሆንም እስራኤል መበለት አልሆነችም። ይሁዳም ከአምላኩ ከሰራዊት ጌታ ከእግዚአብሔር ዘንድ አልራቀም። ከባቢሎን መካከል ሽሹ፣ እያንዳንዳችሁም ነፍሳችሁን አድኑ። በበደሏ አትጥፉ፣ የእግዚአብሔር በቀል ጊዜ ነውና እርሱም ብድራቷን ይከፍላታልና። ባቢሎን በእግዚአብሔር እጅ ውስጥ ምድርን ሁሉ ያሰከረች የወርቅ ጽዋ ነበረች። አሕዛብም ከጠጇ ጠጥተዋል። ስለዚህ አሕዛብ ተንገዳግደዋል። ባቢሎን በድንገት ወድቃ ተሰባብራለች። አልቅሱላት፣ ትፈወስም እንደሆነ ለቁስሏ መድኃኒት ውሰዱላት። ባቢሎንን ፈወስናት፣ እርሷ ግን አልተፈወሰችም። ፍርዷ እስከ ሰማይ ደርሷልና እስከ ከዋክብትም ድረስ ከፍ ከፍ ብሏልና። እንተዋት፣ ሁላችንም ወደ ሀገራችን እንሂድ። እግዚአብሔር ፍርዳችንን አውጥቷል። ኑ በጽዮን የአምላካችን የእግዚአብሔርን ሥራ እንናገር። ፍላጾችን አዘጋጁ፣ ጉራንጉሬዎችንም ሙሉ። እግዚአብሔር ያጠፋት ዘንድ ቁጣው በባቢሎን ላይ ነውና የሜዶንን ንጉሥ መንፈስ አስነስቷል። የእግዚአብሔር በቀል የመቅደሱ በቀል ነውና በባቢሎን ቅጥሮች ላይ ዓላማውን አንሱ። ከጉራንጉሪያችሁ ጋር ጽኑ፣ ተመልካቾችን አቆሙ፣ መሳሪያችሁን አዘጋጁ። እግዚአብሔር በባቢሎን በሚኖሩት ላይ የተናገረውን ያደርግ ዘንድ ጀምሯልና። አንቺ በብዙ ውሃ አጠገብ የተቀመጥሽ በመዝገብም የበለጠግሽ ሆይ እንደ ስስትሽ መጠን ፍጻሜሽ ደርሷል። የሰራዊት ጌታ እግዚአብሔር እንዲህ ሲል በራሱ ምሏል፣ በእውነት ሰዎችን እንዳንበጣ እሞላብሻለሁ፣ እነርሱም እየሮጡ ይወርዱብሻል። ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሠረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባሰማ ጊዜ ውኆች በሰማይ ይታወካሉ። ከምድርም ዳር ደመናትን ያወጣል። ለዝናብም ጊዜ መብረቅን ያደርጋል። ነፋስንም ከቤተ መዛግብቱ ያወጣል። ሰው ሁሉ እውቀትን አጥቷል። አንጥረኛም ሁሉ ከቀረጸው ምስል የተነሳ አፍሯል። ሐሰተኞች ጣዖታትን ሰርተዋልና እስትንፋስም የላቸውምና ሥራቸው ከንቱ ነው። እግዚአብሔርን በጎበኛቸው ጊዜ ይጠፋሉ። የያዕቆብ ዕድል ፋንታ እንደነዚህ አይደለም። እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገድ ነው። ስሙም የሰራዊት ጌታ እግዚአብሔር ነው። አንቺ የጦር መሳሪያን በተንሽብኝ፣ እኔም ሕዝቡን በትንብሻለሁ። ከአንቺም ነገሥታትን አስወግዳለሁ። በአንቺ ፈረሱንና ፈረሰኛውን እበትናለሁ። በአንቺም ሰረገላውንና በላዩ የሚቀመጠውን እበትናለሁ። በአንቺም ወንድና ሴትን እበትናለሁ። በአንቺም ሽማግሌውንና ብላቴናውን እበትናለሁ። በአንቺም ጎልማሳውንና ቆንጆይቱን እበትናለሁ። በአንቺም እረኛውንና መንጋውን እበትናለሁ። በአንቺም አራሹንና ጥማዱን እበትናለሁ። በአንቺም አለቆችንና መሳፍንትን እበትናለሁ። በጽዮን በዓይናቸው ፊት ስለሰሩት ክፋታቸው ሁሉ በባቢሎንና በከለዳውያን ምድር የሚኖሩትን ሁሉ እበቀላለሁ ይላል እግዚአብሔር። አንተ ምድርን ሁሉ የምታጠፋ አጥፊ ተራራ ሆይ እነሆ እኔ በአንተ ላይ ነኝ ይላል እግዚአብሔር። እጄንም እዘረጋብሃለሁ፣ ከድንጋዮችም ላይ አንከባልልሃለሁ፣ የተቃጠለም ተራራ አድርግሃለሁ። ከአንተም ለማዕዘን የሚሆን ድንጋይንና ለመሠረት የሚሆን ድንጋይን አይወስዱም፣ ለዘላለምም አጠፋሃለሁ ይላል እግዚአብሔር። በምድር ላይ ዓላማን አንሱ፣ በአሕዛብ መካከል መለከትን ንፉ። አሕዛብንም ለዩባት፣ የአራራትንና የሚኒን የአስከናዝንም መንግሥታት ተዘዙባት። ጦረኞችንም በላይዋ አቁሙ፣ ብዛታቸው እንዳንበጣ የሆኑ ፈረሶችን በላይዋ አውጡ። አሕዛብንም የሜዶንንም ነገሥታት አለቆችንም መሳፍንትንም ሁሉ የግዛታቸውንም ምድር ሁሉ ለዩባት። ማንም እንዳይቀመጥባት የባቢሎንን ምድር ማድማ ያደረጋት ዘንድ የእግዚአብሔር ሐሳብ በባቢሎን ላይ ጸንቷልና ምድር ተናወጠች ታመመችም። የባቢሎን ተዋጊዎች መዋጋትን ትተዋል፣ በአምባዎቻቸውም ውስጥ ተቀምጠዋል። ኃይላቸውም ጠፍቷል፣ እንደ ሴቶችም ሆነዋል። ማደሪያዎቿም ነደዋል፣ መወርወሪያዎቿም ተሰብረዋል። ለባቢሎን ንጉሥ ይነግር ዘንድ ሯጩን ለመገናኘት መልእክተኛውን ለመገናኘት ይሮጣል። ከተማዋ ከዳር እስከ ዳር ተይዛለችና መሻገሪያዎቿም ተይዘዋልና ቅጥሯም በእሳት ተቃጥሏልና ሰልፈኞችም ተማርከዋልና
የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና የባቢሎን ንጉሥ ቤት እንደተረገጠ አውድማ ናት። ጥቂት ቆይታ የመከር ጊዜ ይደርስባታል። የባቢሎን ንጉሥ ናቡከደነጾር በላኝ፣ ከፋፈለኝም፣ እንደ ባዶ ዕቃም አደረገኝ፣ እንደ ዘንዶም ዋጠኝ። ከሚጣፍጠውም ሥጋዬ ሆዱን ሞላ። በጽዮን የምትኖር በእኔ ላይ የተደረገ ግፍና ሥቃይ በባቢሎን ላይ ይሁን ትላለች። ኢየሩሳሌምም ደሜ በከለዳውያን ምድር በሚኖሩት ላይ ይሁን ትላለች። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ የሚገፋሽን እፈርድበታለሁ፣ በቀልሽንም በቀልልሻለሁ፣ ባሕሯንም ድርቅ አድርገዋለሁ፣ ምንጯንም አድርቃለሁ። ባቢሎንም ባድማና የቀበሮ ማደሪያ ማፏጫም ትሆናለች፣ የሚቀመጥባትም ሰው አይገኝም። በአንድነትም እንደ አንበሶች ያገሳሉ፣ እንደ አንበሳም ደቦሎች ያጉረመርማሉ። በመውቃቸው ጊዜ እንዲዝሉ የዘላለም እንቅልፍ እንዲተኙ መጠጥን አጠጣቸዋለሁ፣ አሰክራቸዋለሁም። ከዚያም በኋላ አይነቁም ይላል እግዚአብሔር። እንደ ጠቦቶችና እንደ አውራ በጎች እንደ አውራ ፍየሎችም ወደ መታረድ አወርዳቸዋለሁ። የምድርም ሁሉ ክብር እንዴት ተያዘች፣ እንዴትስ ተወሰደች! ባቢሎን በአሕዛብ መካከል እንዴት ለጥፋት ሆነች! ባሕር በባቢሎን ላይ ወጣ፣ በሞገዱም ብዛት ተከደነች። ከተሞቿ ባድማና ደረቅ ምድር፣ ሰውም የማይቀመጥባት የሰውም ልጅ የማያልፍባት ምድር ሆኑ። በባቢሎንም ላይ ይበቀላለሁ፣ የዋጠችውንም ከአፉ አስጠፋታለሁ። አሕዛብም ከዚያ ወዲያ ወደ እርሷ አይሰበሰቡም። የባቢሎንም ቅጥሮች ይወድቃሉ። ሕዝቤ ሆይ ከመካከሉ አውጡ፣ እያንዳንዳችሁም ከእግዚአብሔር ጽኑ ቁጣ ራሳችሁን አድኑ። በምድርም ከሚሰማ ወሬ የተነሳ አትፍሩ፣ ልባችሁም የዛለ አይሁን። በአንድ ዓመት ወሬ ይመጣል፣ ከዚያም በኋላ በሌላው ዓመት ወሬ ይመጣል። በምድርም ላይ ግፍ ይነግሣል፣ አለቃም በአለቃ ላይ ይነሳል። ስለዚህ እነሆ የተቀረጹትን የባቢሎንን ምስሎች የሚበቀልበት ዘመን ይመጣል። ምድሯም ሁሉ ትደርቃለች፣ ተዋግተውም የሞቱት ሁሉ በመካከሏ ይወድቃሉ። አጥፊዎች ከሰሜን ይመጡባታልና ሰማይና ምድር በእነርሱም ያለው ሁሉ ስለ ባቢሎን ደስ ይላቸዋል ይላል እግዚአብሔር። ባቢሎንም በእስራኤል ስለተገደሉት ትወድቃለች። ስለ ባቢሎንም በምድር ሁሉ የተገደሉት ይወድቃሉ። ከሰይፍ ያመለጣችሁ ሆይ ሂዱ፣ አትቆሙ። በሩቅ ያላችሁም እግዚአብሔርን አስቡ፣ ኢየሩሳሌምንም በልባችሁ አስቡ። ስድባችንን ስለሰማን አፍረናል። ባዕዳን ሰዎችም ወደ ቤተ መቅደሳችን ወደ እግዚአብሔር ቤት ገብተዋልና ውርደት ፊታችንን ከድኖታል። ስለዚህ እነሆ የተቀረጹትን ምስሎቿን የምበቀልበት ዘመን ይመጣል ይላል እግዚአብሔር። በምድሯም ሁሉ የተገደሉት ይወድቃሉ። በባቢሎንም ወደ ሰማይ ብትወጣ ቅጽሮቿንም በኃይሏ ብታጸና ከእኔ ዘንድ አጥፊዎች ይመጡባታል ይላል እግዚአብሔር። ከባቢሎን የጩኸት ድምፅ ከከለዳውያንም ምድር የታላቅ ጥፋት ድምፅ ተሰምቷል። እግዚአብሔር ባቢሎንን አጥፍቷታልና ከእርሷም ሞገዱ እንደ ብዙ ውሃዎች የሚተማውን ታላቁን ድምፅ ዝም አሰኝቷልና የድምፃቸው ጩኸት ተሰምቷል። ጥፋት በባቢሎን ላይ መጥቶባታል። ተዋጊዎቿ ተያዙ፣ ቀስታቸውም ተሰባበረ። እግዚአብሔር ተበቅሏቸዋልና እግዚአብሔርም ፍዳን ከፍሏቸዋልና መሳፍንቶቿንና ጥበበኞቿንም አለቆቿንና ሹሞቿን ኃያላኖቿንም አሰክራለሁ፣ ለዘላለምም አንቀላፍተው አይነቁም ይላል ስሙ ሁሉን የሚገዛ እግዚአብሔር የተባለው ንጉሥ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሰፊው የባቢሎን ቅጥር ፈጽሞ ይፈርሳል፣ ረጃጅሞች በሮቿን በእሳት ይቃጠላሉ። ሕዝቡ ለከንቱ ይደክማሉ፣ አሕዛብም በመጀመሪያ በእሳት ያልቃሉ። የይሁዳ ንጉሥ ሴዴቅያስ በነገሰ በአራተኛው ዓመት ከእርሱ ዘንድ ወደ ባቢሎን በሄደ ጊዜ ለማሴው ልጅ ለኔሪው ልጅ ለሳርያ ነቢዩ ኤርምያስ ያዘዘው ቃል ይህ ነው። ሰራያም የቤቱ አዛዥ ነበረ። በባቢሎንም ላይ የሚመጣውን ክፉ ነገር ሁሉ ስለ ባቢሎን የተጻፈውን ይህን ቃል ሁሉ ኤርምያስ በአንድ መጽሐፍ ላይ ጻፈው። ኤርምያስም ሰራያን እንዲህ አለው፣ ወደ ባቢሎን በገባህ ጊዜ ይህንም ቃል ሁሉ አንብብና አቤቱ ከሰው ጀምሮ እስከ እንስሳ ድረስ ማንም እንዳይቀመጥባት ለዘላለምም ባድማ እንድትሆን ታጠፋት ዘንድ በዚህ ስፍራ ላይ ተናግረሃል በል። ይህንም መጽሐፍ ማንበብ ከፈጸምክ በኋላ ድንጋይን እሰርበት፣ በኤፍራጥስም ወንዝ ውስጥ ጣለው። አንተም እኔ ከማመጣባት ክፉ ነገር የተነሳ እንዲሁ ባቢሎን ትሰጥማለች አትነሳምም በል። የእግዚአብሔር ቃል የኤርምያስ ቃል እስከዚህ ድረስ ነው። ትንቢተ ኤርምያስ ምዕራፍ 52 ሴዴቅያስ መንገሥ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። እናቱም አሚጣል የተባለች የልብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። ከፊቱም አውጥቶ እስኪጥላቸው ድረስ የእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና
ሴዴቅያስም በባቢሎን ንጉሥ ላይ አመፀ። ሴዴቅያስም በነገሰ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነጾርና ሰራዊቱ ሁሉ በኢየሩሳሌም ላይ መጥተው ከበቧት። በዙሪያዋም 4 ክንድ ግንብ ሠራ። ከተማይቱም እስከ ንጉሡ እስከ ሴዴቅያስ እስከ 11ኛው ዓመተ መንግሥት ድረስ ተከባ ነበር። በ4ኛውም ወር በ9ኛው ቀን በከተማይቱ ራብ ጸንቶ ነበር። ለሀገሩም ሰዎች እንጀራ ታጣ። ከተማይቱም ተሰበረች፣ ሰልፈኞችም ሁሉ ሸሹ። በሁለቱም ቅጥር መካከል ባለው በር ወደ ንጉሥ አትክልት በሚወስደው መንገድ በሌሊት ከከተማይቱ ወጡ። ከለዳውያንም በከተማይቱ ዙሪያ ነበሩ፣ በአረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከታተሉት። በኢያሪኮም ሜዳ ሴዴቅያስን ያዙ። ሰራዊቱም ሁሉ ከእርሱ ዘንድ ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለባት በኤማት ምድር ወዳለች ወደ ዴብላታ አመጡት። እርሱም ፍርድን በእርሱ ላይ ተናገረ። የባቢሎንም ንጉሥ የሴዴቅያስን ልጆች በፊቱ ገደላቸው። የይሁዳንም አለቆች ሁሉ ደግሞ በዴብላታ ገደላቸው። የሴዴቅያስንም ዓይኖች አወጣ። የባቢሎንም ንጉሥ በሰንሰለት አሰረው፣ ወደ ባቢሎንም ወሰደው። እስኪሞትም ድረስ በግዞት ቤት አኖረው። በባቢሎን ንጉሥ በናቡከደነጾር በ19ኛው ዓመተ መንግሥት በ5ኛው ወር ከወሩም በ10ኛው ቀን በባቢሎን ንጉሥ ፊት የሚቆመው የአዛዦች አለቃ ናቡዛርዳን ወደ ኢየሩሳሌም መጣ። የእግዚአብሔርን ቤትና የንጉሡን ቤት አቃጠለ። የኢየሩሳሌምን ቤቶች ሁሉ፣ ታላላቆችን ቤቶች ሁሉ በእሳት አቃጠለ። ከአዛዦችም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ሁሉ ዙሪያዋን አፈረሱ። የአዛዦቹም አለቃ ናቡዛርዳን የሕዝቡን ድሆች በከተማም ውስጥ የቀረውን ሕዝብ ሸሽተውም ወደ ባቢሎን ንጉሥ የተጠጉትን የሕዝቡንም ቅሬታ አመጣ። የአዛዡም አለቃ ናቡዛርዳን ከሀገሩ ድሆች ወይን ተካዮችና አራሾች እንዲሆኑ አስቀረም። ከለዳውያንም በእግዚአብሔር ቤት የነበሩትን የናስ አምዶች በእግዚአብሔርም ቤት የነበሩትን መቀመጫዎችና የናሱን ኩሬ ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና መጫሪያዎችን፣ መኮስተሪያዎችንና ድስቶችን፣ ጭልፋዎችንም የሚያገለግሉባትንም የናስ ዕቃ ሁሉ ወሰዱ። የአዛዦችም አለቃ ጽዋዎቹን፣ ማንደጃዎቹን፣ ድስቶቹንና ምንቸቶችን፣ መቅረዞቹንና ጭልፋዎችን፣ መንቀሎችንም፣ የወርቁን ዕቃ በወርቅ የብሩንም ዕቃ በብር አድርጎ ወሰደ። ንጉሡ ሰሎሞን ለእግዚአብሔር ቤት ያሰራቸውን 2ቱን አምዶች፣ አንዱንም ኩሬ፣ ከመቀመጫዎቹም በታች የነበሩትን 12ቱን የናስ በሬዎች ወሰደ። ለእነዚህ የናስ ዕቃዎች ሁሉ ሚዛን አልነበራቸውም። አምዶቹም የአንዱ አምድ ቁመት 18 ክንድ ነበረ፣ የዙሪያውም መጠን 12 ክንድ ነበረ። ውፍረቱም ጋት ያህል ነበረ፣ ባዶም ነበረ። የናሱም ጉልላት በላዩ ነበረ። የአንዱም ጉልላት ቁመት 5 ክንድ ነበረ። በጉልላቱም ላይ በዙሪያው ሁሉ ከናስ የተሰሩ መርበብና ሮማኖች ነበሩበት። በሁለተኛውም አምድ ደግሞ እንደዚህ ያለ ነገርና ሮማኖች ነበሩበት። በስተውጭም 96 ሮማኖች ነበሩ። በመርበቡም ዙሪያ የነበሩ ሮማኖች ሁሉ 100 ነበሩ። የአዛዦቹም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ 3ቱንም በረኞች ወሰደ። ከከተማይቱም በሰልፈኞች ላይ ተሾመው ከነበሩት አንዱን ጃንደረባ፣ በከተማይቱም ከሚገኙት በንጉሡ ፊት ከሚቆሙት 7ቱን ሰዎች፣ የሀገሩን ሕዝብ የሚያሳልፈውን የሰራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት የሀገሩ ሕዝብ 60 ሰዎችን ወሰደ። የአዛዦችም አለቃ ናቡዛርዳን ወስዶ የባቢሎን ንጉሥ ወዳለበት ወደ ዴብላታ ወሰዳቸው። የባቢሎንም ንጉሥ መታቸው፣ በኤማትም ምድር ባለችው በዴብላታ ገደላቸው። እንዲሁ ይሁዳ ከሀገሩ ተማረከ። ናቡከደነጾር የማረከው ሕዝብ ይህ ነው። በ7ኛው ዓመት 3023 አይሁድ፣ ናቡከደነጾርም በ18ኛው ዓመተ መንግሥት 832 ነፍስ ከኢየሩሳሌም ማርኳል። በናቡከደነጾር በ23ኛው ዓመተ መንግሥት የአዛዦቹ አለቃ ናቡዛርዳን ከአይሁድ 745 ነፍስ ማርኳል። ሰዎችም ሁሉ 4600 ነበሩ። እንዲህም ሆነ የይሁዳ ንጉሥ ኢኮንያን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ25ኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሰ በአንደኛው ዓመት የይሁዳን ንጉሥ የኢኮንያንን ራስ ከፍ ከፍ አደረገ፣ ከወህኒም አወጣው፣ በመልካምም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ኢኮንያንም በሕይወቱ ዘመን ሁሉ በፊቱ ሁልጊዜ እንጀራ ይበላ ነበር። የባቢሎንም ንጉሥ በሕይወቱ ዘመን ሁሉ እስኪሞት ድረስ የዘወትር ድርጎ ዕለት ዕለት ይሰጠው ነበር።
ትንቢተ ኤርምያስ ተፈጸመ። መጽሐፈ ባሮክ ይቀጥላል። ረድኤተ እግዚአብሔር አይለየን።